ልጁን ቆስቁሶት እንዲግል አድርጎታል። በአውሮፓ ዞን የዓለም ዋንጫ የመጨረሻ የምድብ ጨዋታዎች የጣሊያንና የኖርዌይን ያክል ትኩረት ያገኘ ጨዋታ አልነበረም። 9-0 አሊያም በ9 ግብ ልዩነት ማሸነፍ ግዴታ ውስጥ የገባችው ጣሊያን በሜዳዋ በዓለም ዋንጫ ማጣሪያ ለመጀመሪያ ጊዜ በሰፊ ግብ ተሸንፋለች። ሃላንድ አላስፈላጊ ቦታ ተነክቶ ሜዳ ላይ ለመጣላት ሞክሯል። በኋላም የተኛውን አንበሳ ቀስቅሰውት አይነት ምላሽ ሰጥቷል። ከማንቸስተር ዩናይትድ ከተለያየ በኋላ ማህበራዊ ገጹ ላይ ምንም መልእክት አስተላልፎ የማያውቀው አሮን ዋን ቢሳካ ኮንጎን ወደ ዓለም ዋንጫ ለመመለስ የሚያደርገው ጥረት የራሱን አስተዋጽኦ እያበረከተ ነው። በከዋክብት የተሞላችው ናይጄሪያን ድል አድርገዋል። የናይጄሪያው አሰልጣኝ ግን የተሸነፍነው በጥንቆላ ነው እያሉ ነው። ሃፍታይም ስፖርት የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስዩም ፍቃዱ በአክብሮት ጋብዛለሁ። እነሆ ወደ ዝርዝሩም። ናይጄሪያ ከ1994 እስከ 2018 እንደ አውሮፓውያን አቆጣጠር ባለው 7 የዓለም ዋንጫዎች በ6ቱ ተሳትፋለች። በኳታሩ የዓለም ዋንጫ ሳታልፍ መቅረቷ ይታወሳል። በ2026 የዓለም ዋንጫ አፍሪካ ከኳታር የተሳታፊው ቁጥር በጥፍ የሚጨምርበት ቢሆንም ከአህጉሪቱ ሀያላን መካከል አንዷ የሆነችው ናይጄሪያ አለመኖሯ ታላቅ ውድቀት እንደሆነ ለሀገሪቱ እግር ኳስ ግልጽ ነው። አሰልጣኝ ኤሪክ ቺሌ በፍጹም ቅጣት ምት መለያ 4-3 ተሸንፈው ከመጨረሻው የአህጉሪቱ የማጣሪያ ጨዋታ ውጪ ሲሆኑ በብቃት ሳይሆን በጥንቆላ ነው የተሸነፍነው ብለው አማረዋል። ፍጹም ቅጣት ምቶቹ ሲመቱ አላስፈላጊ የእምነት ድርጊት ተጫዋቾች ሲፈጽሙ ነበር ብሏል። ናይጄሪያ 3 ፍጹም ቅጣት ምቶች የሳተች ሲሆን በአንጻሩ ኮንጎ 2 አምክናለች። አሰልጣኙ የኮንጎ ተጫዋቾች በምን መልኩ ግብ አመከኑ የሚለውን ያሉት ነገር የለም። ከጨዋታው መጠናቀቅ በኋላ ከኮንጎ የአሰልጣኝ ቡድን አባላት ጋር ጭምር ለመጋጨት ሞክሮ ነበር። አሰልጣኝ ቺሌ የተናገሩት ነገር ሐሰት ነው ሲሉ የኮንጎ ተወካዮች በምላሹ ተናገሩ። አሮን ዋን ቢሳካ የእንግሊዝ ብሔራዊ ቡድን ጥሪ ይቀርብልኛል ብሎ ለረጅም ጊዜ ታግሶ ነበር። ለመጀመሪያ ጊዜ ከ18 ዓመት በታች እንግሊዝ ኮንጎን ስትገጥም ለኮንጎ ተጫውቶ ነበር። በጊዜው በዛ ወዳጅነት ጨዋታ እንግሊዝ 8-0 አሸንፋ ነበር። ይሁንና በፍጥነት እንግሊዝ ከ18፣ 20 እና 23 ዓመት በታች ቡድን ጠርታ አሰለፈችው። በ2020 በኋላ ለብሔራዊ ቡድኑ ለዋናው ተጠርቶ የነበረ ቢሆንም በጉዳት ሳቢያ ሳይጫወት ቀረ። ከዛ በኋላ ግን በቦታው ላይ ካይ ዎከር፣ ኬረን ትሪፔ፣ ትሬንት አሌክሳንደር አርኖልድ፣ ሬሲ ጄምስ የቀይ መስመር ተከላካይ ቀዳሚ አማራጭ በመሆናቸው ትኩረቱን ወደ እናትና አባቱ ሀገር አደረገ። ለእንግሊዝ መጫወት ነው እፈልግ የነበረው ያለው ተጫዋች በ2024 ለኮንጎ የመጫወት ፍላጎት እንዳለው ሚዲያ ላይ ተናገረ። ኮንጎም ዘንድሮ ለፊፋ ጥያቄዋን አቅርባ ተቀባይነትን አገኘች። ነሐሴ ወር ላይ ጠየቀች። መስከረም ላይ መጫወት ጀመረም። ደቡብ ሱዳንን ጁባ ላይ 4-1 ያሸነፈው ስብስብ አባል በመሆን ጨዋታውን 1 ብሎ ጀመረም። ሴፕቴምበር 9 ላይ እስካሁንም 6 ጨዋታዎችን አድርጓል። በአንዱ ብቻ ብሔራዊ ቡድኑ ሽንፈት አስተናግዷል። በሴኔጋል 3-2 በሜዳቸው የተሸነፉበት። በተቀረው ደቡብ ሱዳንን፣ ቶጎን፣ ሱዳንን፣ ካሜሮንና ናይጄሪያን አሸንፈዋል። ኮንጎ መጋቢት ላይ 6 ሀገራት ለሚያደርጉት የጥሎ ማለፍ ጨዋታ ማለፏን አረጋግጣለች። ቦሊቪያ ሌላኛው ናት። ከኦሽኒያ 270 ሺህ ነዋሪ ያለባት ኒው ካሊዶኒያ ከኢሲያ የዩናይትድ አረብ ኤምሬትስ እና የኢራቅ አሸናፊ ተሳታፊ ናቸው። የኮንካፋ ተወካይ ገና አልለየም። በአውሮፓ ዞን በበርካቶች ተጠብቆ የነበረው የኖርዌይ እና የጣሊያን የመጨረሻ ፍልሚያ ነበር። ባልተገመተ መልኩ ጨዋታውን ኖርዌይ ሳንሲሮ ላይ 4-1 አሸንፋ ተመልሳለች። ሃላንድ በጨዋታው በክለብ አጋሩ ዶናሩማ ላይ 2 ግብ ከማስቆጠሩ አስቀድሞ ከአዙሪዎቹ ተከላካይ ጂያን ሉካ ማንሲኒ ጋር በሜዳ ላይ ፍልሚያ ላይ ነበሩ። በአንድ አጋጣሚ የተከሰተው ክስተት ግን ሃላንድን ወዳልተፈለገ እልህ ወሰደው። ሃላንድ ከጨዋታው በኋላ እንደተናገረው ጨዋታው 1-1 እያለ ከኋላ መቀመጫ ላይ ነካኝ፣ እኔም ምንድነው እያደረክ ያለው አልኩት ይላል። ቀጥሎም ስለዚህ ራሴን ለነገር አነሳስቼ ስላነቃቃኝ አመሰግናለሁ፣ እንግዲህ ይለይልናል ብዬ 2 ግብ አስቆጥሬ 4-1 አሸንፈናል፣ ምስጋና ለሱ ይሁን ብሏል ለሮማው ተከላካይ ጂያን ሉካ ማንሲኒ። ኖርዌይ በማጣሪያው 37 ግቦችን አስቆጥራ 5 ብቻ ገብቶባታል። ሃላንድ በ11 ተከታታይ የብሔራዊ ቡድኑ ጨዋታዎች ላይም በማስቆጠር በአውሮፓ የመጀመሪያው ተጫዋች ሆኗል። በ8 የማጣሪያ ጨዋታዎች 16 ግብ አስቆጥሯል። ኖርዌይ በ1938፣ 1994 እና 1998 እንደ አውሮፓውያን አቆጣጠር የዓለም ዋንጫዎች ላይ ብቻ ስትካፈል በአውሮፓ ዋንጫ ደግሞ አንድ ጊዜ ብቻ ያም 2000 እንደ አውሮፓውያን አቆጣጠር ላይ ነበር የተካፈለችው።
አባቱ ኤልፍ ኢንግ በ1994 አሜሪካ ላይ ሀገሩን ወክሎ የነበረ ሲሆን ሃላንድም አሜሪካ በጣምራ በምታስተናግደው ዳግም ሀገሩን ይወክላል። ከጨዋታው መጠናቀቅ በኋላ በመልበሻ ክፍል በጉዳት የመጣ መሰለፍ ያልቻለው የአርሴናሉ ኦዴጋርድ ሲጨፍርና ቡድኑንም ሲያስጨፍር ታይቷል። ጣሊያን በታሪኳ በዓለም ዋንጫ ማጣሪያ ለሁለተኛ ጊዜ በሜዳዋ ተሸንፋለች። ከዚህ ቀደም በ2022 በሰሜን መቄዶኒያ 1-0 ተሸንፋ ነበር። ጣሊያን በታሪኳ በነጥብ ጨዋታ ከፍተኛ ግብ የተቆጠረባት በ1983 እንደ አውሮፓውያን አቆጣጠር ጥቅምት ወር ላይ የነበረ ሲሆን በአውሮፓ ዋንጫ ማጣሪያ በስዊድን 3-0 ተሸንፋ ነበር። በወዳጅነት ጨዋታ ደግሞ በዩጎዝላቪያ ቱሪን ላይ በ1955 እንደ አውሮፓውያን አቆጣጠር 4-0 የተሸነፈችበት ሁሌም በታሪክ ይታወሳል። አሁን ኖርዌይ በዓለም ቁንጮ በሆነው ውድድር በዓለም ዋንጫ ማጣሪያ ጣሊያንን ጉድ አድርጋለች። 1-0 ከመመራት ተነስታ 4-1 አሸንፋለች። ጣሊያን በመጪው መጋቢት የጥሎ ማለፍ ጨዋታ ጥሩ ሁለተኛ በማጠናቀቋ የመጨረሻ ዕድሏን ትሞክራለች። ለመጨረሻ ጊዜ በዓለም ዋንጫ ላይ የተጫወተችው ጣሊያን 2014 እንደነበረ የሚታወስ ነው።